በደቡብ አፍሪካ ጆሃንስበርግ ከተማ እየተካሄደ በሚገኘው የቡድን 20 አባል ሀገራት ጉባኤ ላይ እየተሳተፉ የሚገኙት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የጀመረችው የእድገት ጉዞን የሚመለከቱ በርካታ ሀሳቦችን አንስተዋል። ኢትዮጵያ የጥንታዊ ስልጣኔ ሀገር ናት ያሉት ጠቅላይ ሚኒስትሩ በመደመር ፍልስፍና በእድገት ጎዳና ላይ ትገኛለችም ብለዋል። የመደመር መንገድ ማለት በልዩነት ውስጥ በአንድነትና ትብብር አቅምን በማባዛት እድገትን ለሁሉም ማጋራት ነው። በዚህ መንፈስ ኢትዮጵያ አካታች እድገት፣ ከተሞቻችን የፈጠራ ማዕከል፣ የኢንዱስትሪ ፓርኮችም ኢኮኖሚው ላይ ተጽዕኖ እያመጡ ነው። አርሶ አደሮች እየተለወጡ ነው። ወጣት ስራ ፈጣሪዎች የማይቻሉ የሚመስሉ ቢዝነሶችን እየሰሩ ነው። እንደ ኢትዮጵያ ያሉ ሀገራት እየተበታተኑና ድሃ ተደርገው ይቆጠሩ ነበር ሲሉ የገለጹት ጠቅላይ ሚኒስትሩም ሀገራችን አብዮታዊ ሊባል የሚችል ለውጥን እያመጣች ነው ሲሉም ገልጸዋል። በኢትዮጵያ የተማርነው አካታችነት ስጦታ አይደለም፣ ይልቅም ቅልጥፍናን ያረጋግጣል። ሁሉም አርሶ አደርና ስራ ፈጣሪ በእድገት ውስጥ የድርሻቸውን ሲወጡ ኢኮኖሚው የማይናጋ ይሆናል። ጉዟችን በድርቅ ግጭትና ዓለም አቀፍ ችግሮች እየተፈተነ ነው። በዚህ ውስጥ ግን ለውጥ ይመጣል። ኢትዮጵያ በታዳሽ ኃይል ዙሪያ እየሰራች ያለችው ተግባር በግብርናውም ይሁን በዲጂታል ኢኮኖሚው ላይ ለውጥ አምጥቷልም ሲሉ ገልጸዋል። በታዳሽ ኃይል ላይ ኢትዮጵያ እየሰራች ነው። ይህም ቤቶችንና ተስፋን ያበራል። የዲጂታል መሰረተ ልማት ህዝብን ለማገናኘትና ግብርናውን በአየር ንብረት ለውጥ የማይበገር ያደርጋል። በቡድን 20 አባል ሀገራት ኢትዮጵያ በንቃት እየተሳተፈች መሆኗን ያነሱት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ዜጎቿን ለማብቃት እንዲሁም የአየር ንብረት ለውጥን ለመከላከል መጠነ ሰፊ ስራ ማከናወኗንም ገልጸዋል። ኢትዮጵያ በቡድን 20 ሀገራት ማዕቀፍ ላይ በንቃት እየተሳተፈች ነው። ይህም ሀብቶችን ለመጠቀም ያስችላል። የዕዳ እፎይታ ኢንቨስትመንትን ለማበረታታት በተለይም ዜጎችን ለማብቃት የወደፊት ዕጣን ለመወሰን ይረዳል። ልጆችን ለማስተማር፣ ሆስፒታሎችን ለማስፋፋትና የማይበገር መሰረተ ልማትን ለመገንባት ያግዛል። ሌላው የአየር ንብረት ጉዳይ ነው። በአረንጓዴ አሻራ መርሃ ግብራችን ደግሞ ኢትዮጵያውያን ከ48 ቢሊዮን በላይ ችግኞችን ተክለዋል። ኢትዮጵያ በታዳሽ ኃይል ዘርፍም ያስመዘገበችውን ስኬት ያነሱት ጠቅላይ ሚኒስትሩ በንፋስ፣ በጂኦተርማል እንዲሁም በፀሐይ ኃይል ዘርፍም ለማስፋፋት እየሰራች መሆኑን ገልጸዋል። ኢነርጂ ኤንድ ዲጂታል ትራንስፎርሜሽን በኃይልና የዲጂታል ሽግግር ዘርፍ የኢትዮጵያ ታላቁ ህዳሴ ግድብ የአፍሪካ የማደግ ፍላጎት ተምሳሌት ሆኗል። ወደ ፀሐይ፣ ንፋስ፣ ጂኦተርማል እና ኒውክሌር ኃይል እየተስፋፋ ነው። በዲጂታል ኢትዮጵያ ቴሌኮም ላይ በሰራችው የመጠነ ሰፊ ማሻሻያ ስራ የዲጂታል ግብይት ላይ ከፍተኛ ተግባር አከናውናለች። ሌላው አርቲፊሻል ኢንተለጀንስ የአካታችነት መሰረት ነው። የኢትዮጵያ ጉዞ የአዳዲስ ኢኮኖሚ መስታወት ነው። የእኛ ስኬት ትምህርት ነው። ፈተናዎቻችን መልእክት ነው። አካታችና ዘላቂ እድገት ሁለቱም በአህጉራችን ወሳኝ ናቸው። ኢትዮጵያ ለዓለም አቀፉ ማህበረሰብ ልማት የበኩሏን አስተዋጽኦ ታደርጋለች ሲሉም ጠቅላይ ሚኒስትር አብይ አህመድ በንግግራቸው ጠቁመዋል።